ይሄን ሰው ምናምን ምንም ፋይዳ የለው እኔ በቴዲ ትንሽ ዳስጣል ሙትለው ነገሮች ፖለቲካ ናቸው ይላሉ ግማሽ ደግሞ የፍቅር ነው ይላሉ ግማሽ አላቅም ከወር በኋላ ነው የሚገባችሁ ይሉናል ግማሽ ደግሞ ከሳምንት በኋላ ነው የሚገባችሁ ይሉናል አላቅም ግማሽ ለአዲስ አበባ ልጅ ነው የተዘፈነ ይላሉ መሃል አስጎብቶ አውቆ ሸውዶ ሁሌ ገጠር ልጅ አይደል የአዲስ አበባ ልጅ የሚሸውደው ምን የአዲስ አበባ ከንቲባ እናርከበቁ ባይ እንደምናምን አይደል ሙቲ የድሮ ፖለቲካ አለ ቴምሪ እግዚአብሔር ነው ምልሽ ያ ተቀየረው ኢትዮጵያም ፖለቲካዋ ሌላ ነው አብይ አህመድ አሁን ቴዲ አፍሮ ፖለቲካ ዘፈነ ምን ዘፈነ አብይ አህመድ እኮ ክላሽ ይዘው እየታኮሱት እኮ መስቢያው የሱዳን ህዝብ አረግሽው የኢትዮጵያ ህዝብ ዳቦ ምናምን 60 ሳንቲም ተጨመረ 60 ጂኒ ነው ተጨመረ ብለው ኮምፓኒ ይዘው ምንም ግን የሚቀየር ነገር የለም እናት ይትሙት ምንም ለምን እንደሆነ አላቅም የኢትዮጵያ ፖለቲካ እንደበፊቱ አይደለም ኢትዮጵያንም አሁን እስቲ ገብታችሁ ይዩት እስቲ ሚሊዮነሩ ማን የገጠር ልጅ እኮ በተለይ ዳስጣል ምናምን ሸውደውን መሃል ገብተው ምናምን እንዳለ ሚሊዮነሩ ማን የገጠር ልጆች እኮ ናቸው ትላልቅ ፎቅ ያላችሁ ከየት ከመቀሌ ከአድግራት ከሽሬ ምናምን ሚሊዮነሩን እየውስቲ ከጅማ አባጅፋር ከካምባታ ቡና ነጋዴው ምናምን እና አዲስ አበባ ውስጥ እንዳለ የክፍለ ሀገር ልጅ እኮ የአዲስ አበባ ልጅ ሆኖ ሚሊዮነር የሆነ ፈልግ 3 4 5 እናቴ እንዳለ ልብዳ ኧረ በእናትህ ቡሽቲና እንዴ በእናትህ እንዲህ አይነት ጽሁፍ ትጽፋለህ ወንድ ልጅ እንዴት እንደዚህ አለች የሆነች ማናት በእናታችሁ ናና ነው ኒኒ የምትባለው ወደ ሴትነት የተቀየረው ወንድ እሱ እንደዛ በለ ደስ ነው የሚለው ኦ ማይ ጋድ የት እንገናኝ ምናምን ይላል ሉጢ እካክ እንዴት ወንድ ልጅ እንደዚህ ብለ ተሳደባል ነውር እኮ ነው እና እግዚአብሔርን ነው የምላችሁ ሚሊዮነሮች እንዳለ የክፍለ ሀገር ልጆች ናቸው እንዳለ ደግሞ ሀብታም ዘፈን አይሰማ እስቲ ቀውጥ የሀብታም ሆቴል ምናምን ግባ እስቲ የሚሰማው ምንድነው ክላሲካል እኮ ቴዲ አፍሮ አይከፈትም እኮ በቃ ገራሚ የሆነ ሌቭል ያለው ቦታ ስትገባ ለሀብታም የሚከፈትለት ክላሲካ ብቻ ነው ቀስቀስ ያለ ክላሲካ ወፊቱ ሙዚቃ መስማት አይደል ደግሞ መኪና ውስጥ ሲገቡ ወይ የድሮ ዘፈን ነው የሚያዳምጡት ወይ ደግሞ ቁርአን ወይ ደግሞ መዝሙር ነገር እየሰሙ ነው የሚሄዱት እኮ ሀብታም ኤዳኩ አሁን የትኛው ትልቅ ሆቴል ነው ሙዚቃ የሚያሰማ የለም ታውቅ እኛ እኮ ያለ ነገር ራሳችን እኮ ነን እናንተ ሰዎች አልገባል አንዳንድ ሰዎች ስታወሩ ግን በቃ ታስቁኛላችሁ እናቴ የኢትዮጵያ ህዝብ ግን መማር አለበት መማር እንደ ህዝብ እኔን እግዚአብሔር ይመስገን በውስጥ መስመር የሚያነቃኝ ብዙ ሰው አለ ጂኦፋኖ አስመራን ተቆጣጠረ እንዳለ ሚሊዮነሩ እኮ እንዳለ የገጠር ልጅ እኮ ከጭሌ ጭንጭሌ መጥቶ አዲስ አበባ ላይ ትልቅ ሆቴል ይገነባል የአዲስ አበባ ልጅ እዛች የቀበሌ ቤት ውስጥ ሊፈርስብህ ነው ወይ ገንባ ሲባል እንዴ ከየት ይመጣል አቀም ናውጣ ወደ ጥግ ዳራ ወጥቶ ዳለ ሸውደውን መሃል ገብቶ ቴምራ ዳስጣል ዳስ አይደለም ድግስ ብትደግሽ አብይ አህመድ ይመለሳል ሰማ ወይ አትሳቅ አንተ አናታም ዘቢ አይደለም ዳስ እናቶቻችን አልደገሱ ይሄ መንግስት ለመጣል ኢትዮጵያ ህዝብ እኮ ገና አልታገለም ተራራ እናቴን ትልቅ ድግስ እኮ የተደረገው ወታደሩን እናቶቻችን በዛ አቅማቸው ተራራ እየወጡ ምግብ
ዳቦ ቆሎ ምን ያልተደረገለት ቁርጡን ሲበላ የነበረ ወታደር ምን ለውጥ አመጣ? እሺ ከቲ ዝም በል እንደዚህ አይነት ፕሮፓጋንዳ አትስራ። ለማኝ ኮንዶሚኒየም እንሰጣለን ብለዋል እንዴ? ለካክ ከቲ የኔ ከቲ አትሳደብ። አይ ቲንክ ኮንዶሚኒየም ቃል ተገብቶላል መሰለኝ። እኔ ምንም አልጣመኝም። አንተ ሰውዬ ቆይ እኔ አንድ ነገር ልንገርሽ፣ እውነት የሆነ ነገር መናገር እፈልጋለሁ። አሁን አብይ አህመድን አይደለም ዳስጣል የሚል ዘፈን እንዲሁ ጫካ ገብተው ተደራጅተው ዲሽቃ ይዘዋል። አይደለም ዳስ ዲሽቃ ሞርተር ይዘዋል። ይሄ ሰው ግን እውነት ይመስልሻል? ቴምር ድሮ ታስታውሳለህ? አንዳንዱማ መንግስት አልቆለታል በቃ ቴዲ ሙዚቃውን ለቋል በቃ እንዲያቻምሽ የጋንዲ ላውራም አንተ ደደብ ቀጥይ ሻውሪ ቢቆዩ ቀጥይ ማርያም ስማ ዘፈን እኮ አንድ ማታገያ ነው። ገብቷል? ይሄ አሁን ማታገያ ዘፈን አይሽም የትግሬዎችን አዘበሎን ዘመድ ሀራራይ ወታደርና አብይ አህመድ ቀጥታኩ ቋንዴ ላውራስ ትግሬ ሲታኮስ አላየሽም እንዴ? ሙሉ ባንድ ይዞ እኮ ነው የሚታኮሰው። አሁን በቀደም ለታ ሀይቅ ላይ የወጣ ሙዚቃ ታስታውሻለሽ? እንግዶ ዘይታ ደብረ ብርሃን ላይ የወጣ ደግሞ አለ 00 ትግራዋይ ዘይብሉ 0 እኔ የሚገርመኝ ግን ምን እንደው ታውቃለህ? ኦሮሞዎቹ በጣም ፈርተው ገና ሳላወራ ይሰድቡኛል። ወይ ፍራት ማላላቸውም። ይኸው አንድ ነገር ልንገርሽ እናቴ ፈርተዋል ኦሮሞዎቹ። አንተ ደግሞ ስድብ አንዱ አላለችም እንዴ? ሁለት ዘፈን ለቅቅ ያለ የፍቅር መስሎኝ ፖለቲካ ከሆነ አወርደዋለሁ። ዘፈኑ ከ24 ሰዓት ሳይሞላ 4 ሚሊዮን ሲገባ ምን ተሰማሽ ነበር? እሷም ብለህ ጥያቄ ልንገርሽ ቴምር ያዳምጪ እናቴ ትሙት ከልቤ ነው። አንቺ ጎበዝ ነሽ፣ ጎበዝ ፖለቲከኛ ነሽ፣ ብዙ ነገር ታውቂያለሽ። ኦሮሞ በዚህ ሙዚቃ አይፈራ። አንድ በይ የኢትዮጵያ ፖለቲካ በኢትዮጵያዊነት መንፈስ የታነጸ አይደለም። አሁን የማንነትና የክብር ጉዳይ ነው። አሁን ፖለቲካ እኮ አይደለም ያዝ ነው። ታውቂያለሽ? የመሳፍንት ጊዜ እኮ ነው። ይሄን ታውቂያለሽ? ግን መሳፍንት ምን ማለት ነው? ድሮ መሳፍንታዊ አገዛዝ ለምሳሌ አሁን አማራ የሚባለው ግዛት አብይ እያስተዳደረው ነው እንዴ? የሆነ ቦታ ላይ ነው እንጂ ትግራይ ነው የለም። አብይ አሁን አማራ ክልል ላይክ ጥቁር አስፓልቱን ብቻ ነው የሚያስተዳድረው። ገጠሩ በሙሉ ትግራይ ነው የሚያስተዳድረው። አዳምጪ፣ ትግራይን አሁን ለምሳሌ አብይ እያስተዳደረ ነው። አብይ አሁን ይሄ ኦሮሞ የምትይው ደግሞ የመፈሳፍንታዊ ጊዜ ስለሆነ ተጠናክረዋል። አይደለም እነሱ ጋር ልንደርስ ወለጋ ብዬ አያስተዳድርም። ፌግ ነው እባክሽ ወለጋ አያስተዳድርም። የምን አንዱ ኦሮሞ ዘመዱ ሙቶበት ስማ ወለጋ አንዴ ስማ ዘመዱ ሞቶበት ሊቀብር መሄድ ፈልጎ የመንግስት ሰራተኛ ነው አዲስ አበባ። ከዛ አባቱ ሞቶበት ማለት ነው አልቻለም መሄድ። ለምን? የመንግስት ሰራተኛ እዛ አካባቢ ትረሸናለህ ከሄድክ እራሳቸው መርጠው ምናምን። አዳምጪ፣ ወለጋ ላይ አንድ ያልገባችሁ ፖለቲካ አለ። ወለጋ በ1977 እና በ1960ዎቹ የሰፈሩበት እኛ ተበል ዝም ብላ አውራ የሰፈሩበት ሰሜናውያን ናቸው እና እዛ አካባቢ ብዙ ነገር ይፈልጋል። ብዙ ነገር መሰራት አለበት። አንቺ እኮ አይገባሽም እኮ ሰሜናዊ ትላለህ እንደ ወለጋ እኮ ያማራ ነው። ምንድነው ታወራው? እኔ በሰፈራ መልክ እግዚአብሔር ለቀምት ወለጋ ኖ የምን በሰፈራ መልክ ነው? ወለጋ ማለት እኮ ጎጃም እኮ ነው። እሺ ሰፈራ ሲባል ሰምተሽ ታውቂያለሽ? የጎጃም ነበር እንዴ ታዲያ? ሄደው አማራዎች ወላ ትግሬዎች ሆኑ። አሁን አማራዎች ከወሎ የጎጃም አማራ መሬት ላይ ሄደው ሰፈሩ። እዛ አካባቢ ቆይ አስጨርሽኝ። እዛ አካባቢ ያለው የፖለቲካ ውጥረት ከሌሎች ይለያል። ሁለተኛ ነገር ቴምሪ እናቴን ነው የምልሽ፣ ትግራዋይ አማራ ክልሉን ነው እንጂ ከዛ ውጭ አዲስ አበባ ምናምን የሚል ምኞት የለውምም ሊሆንም አይችልም። ዳራ ወጡን ማል ገባን ምናምን ምንም የሚቀየር ነገር የለም። እኔ ፖለቲካውን ጠንቅቄ ስለማቅ ነው። መማር ይደብርሻል ቴምሪ።
ወይ ያስነጠስ ይማርሽ እውነት ነው ያስቀምጥ ከኔ ነኝ እውነት እየተናገርኩ ያለሁት ምን አባ አንተ ነህ እኔ ስለወራው ነው እኔ ነው ያስነጠሰኝ ኦኬ እኔ ነኝ እውነት እየሰማችሁ ነው ኦሮሞዎች ወለጋ የኛ ነው ኦኬ እኔን አስነጠሰኝ እውነት ስለተናገርኩ አንዴ ላውራበት ተረጋጋ እኔ ኦሮሞዎች ግለምሩት እና አማራን ነፃ የሚያወጣው ወለጋ ጃንመሮ ነው ማለት ነው ታዲያ ለምን ሙሉ ጠቅልሎ እንትን አይለው ስማ አረ ቆይ ልንገርክ ጃንመሮ እኮ ስማ አንዴ ልንገርክ ኦሮሞዎች ታጋይ ነው እንዴ ጃንመሮ ቆይ የሆነ ኢንፎርሜሽን ልንገርክ እንኳን ማነሳው በነገራችን ላይ ጃልማሮ በኬንያ አርጎ ወደ ህንድ ይዞ ሄዶ ማለት ነው ኦሮሞዎች ጠይቁ የናጣሩ ውሸት እንዳይመስላችሁ እኔ I got a good information ስለዚህ ማለት ነው ወደ በኬንያ አርጎ ወደ ህንድ ሄዶ ህንድ አማጽያኖች እነዚህ አሸባሪዎች ይዘውት ጥበቃዎቹን ገለው እሱን ወደ ጫካ ወስደውት እስካሁን አልተፈታም አስዌር ጃልማሮ ሰምታችሁ ከሆነ ካልሰም እውነቴን እኮ ነው ጂዋት ሲቀበንገራቸው እኔ ልጨርስ አጨርሰኛል መጨረስ ጃንመሮ ከመንግስት ጋር ሊደራደር የት ሀገር ነበር ሄደው አፍሪካ ውስጥ እኔ እንጃ እሱን አላውቅም አሁን ግን በጣም የት ነው ዚምባብዌ ወር ከምናምን አልሆነው ኦሮሞቹ ሚስጥር አድርገው ይዘውታል ብዙ ሰው ጋር አልደረሰም እውነቴን ነው አስወር ህንድ ሀገር ታጣቂዎች ጋር አስባሽታ ህንድ እኮ በቴክኖሎጂ በለጸገች ሀገር ቆራ ጃርማሮ ህንድ ሀገር እና ታዲያ በየሀገሩ አሸባሪ ታጣቂ የለም ደንቆሮ አንተ ደንቆሮ ህንድ ሀገር ደቡብ ሱዳን አረግሽ እንዴ በጣም የተባሉ ሀገሮች እኮ ናቸው ህንዶች እኮ እግዚአብሔር ነው ብላችሁ በጣም ጭንቅላት ያላቸው ፍጥረቶች ናቸው እንዴት ነው ጃልመሮ እዛ ሄዶ እሺ ጃር ቸኩፌራ ነፃ ሊያወጣ እንድንገር አንድ ነገር ልንገራችሁ ፖለቲካ በጥላቻና በብሽሽቅ የሚገነባ አይደል እውነትን ይዘህ እየሄድክ የምታገኘው ነገር አለ እናቴ ትሙት ነው ብላችሁ እውነትን እየተናገር እውነትን ከዛ ውጭ ምንም አባለት ፈጠር እንደማይችል ደግሞ አሁን የኢትዮጵያ ፖለቲካ በጣም ተቀይሯል ተምሪ ጃንመሮ በላም ጃንመሮ እንዴ ለድርድር የት ሀገር ነው ሄደው በመንግስት ተከቦ ምናምን አሜሪካኖች መስተወት ሰውት ምናምን ተምሪ እንዴ እንጂ እየሰጡ እየገቡ ፋይዳ መታወቂያ ማውጣት እኮ አይደል በቀደም ደብረ ጽዮን አብይ አህመድ ፈልጋለሁ ነው ቃል ግባልኝ ፋይዳ መታወቂያ አላወጣም ማለት አይ ፋይዳ ካላወጣም አዲስ አበባ ደብረ ጽዮን ታደሰ ወረደላከ ከዛስ አሁን እኮ ቀምተውት ለደብረ ጽዮን ተሰጠ ስልጣኑ አይደል ቋል ጨረስኩ አሁን ማን ሙሐብ የሚባለው ፋይዳ መታወቂያ አለው የእጅ አሻራ የአይን አሻራ ሊሰርቅ አይችል ሊገላ አይችል ከንበላ ያስበሻል ያዛት መሳሪያ እናቴን በቴክኖሎጂ ተራቀዋል እነዚህ ሰዎች ደብረ ጽዮን እኮ አንድ ትግራይ አዲስ አበባ እየሄደ መታወቂያ እንዳያወጣ ብሏል እኮ ፋይዳ መታወቂያ እየሰማሽ ነው አይደል ባሪ እና እንደዚህ አዎ እየሰማው ነው ዝም በይ ስላልከኝ ነው እኔ በደህና ጊዜ አምልጫለሁ ከኢትዮጵያ የአሜሪካ አለኝ በቃ ፍቅሩን ታውቂዋለሽ ፍቅሩ ልክ አዲስ አበባ ነገር ኦኬ እና ብርቅ ነው እንዴ አይዲ ሪል አይዲ በዚህ በአሜሪካን ሀገር ሪል አይዲ ይባላል በቃ እኛ አሁን እኮ አብይ አህመድ ሌላ ለምን ማለት እንደሰለጠኑ ሀገሮች ለመምሰል እየሞከረ ነው ቆጣጣራው ከባንክ ጋር የተያያዘ ነው አስቢው ምንም አይነት እኮ እንደ አሜሪካ ማለት ነው እኛም ሀገር እኮ እዚህ ሀገር ሪል አይዲ ይባላል እና ሀገራችን እንደ አሜሪካ እየሆነች ነው ማለት ነው ታባዶ ነው ዜሮ ቢወቅቱም ቡት ባዶ አንቺ ሰቢ አሁን ዘፈን ወጣ አገር ነጣ ማንንም መስሚያ የለው ፖሊሶች ራሷን ስራ ፈርተዋል እኮ አሻራ ነው በቃ ይገባል አሻራ ውስጥ ከሌ ነው ይሄንን ሰው የገደለው ከሌን ይሄን መኪና የሰረቀው በቃ ባሻራው እናቴን
ኦኬ አሪፍ እኮ ምን is not big deal ላንተ ነው ቢግ ዲል ጅል 130 ሚሊዮን ህዝብ ፋይዳ መታወቂያ ቢያወጣ ኢትዮጵያ ውስጥ ወንጀል ይጠፋል። ይሄ እዛ ገለሽ አዲስ አበባ መደበቅ አዲስ አበባ ገለሽ ወለጋ ሜድ የለም ጎትተው ሰሚ በቀደም አንዱ ማለት ነው ጎጃም ላይ ሰው ይገልና የት ይሄዳል? አዲስ አበባ 30 ዓመት ነው የኖረው። አሁን እንደዛ ቢባል ነገር የለም። ከመቀሌ ሰው ገለው ደሴ ይኖራሉ። እንደዛ ቢባል ነገር የለም። እዛችሁ በቃ ፋይዳ አንተም ከገባክ ዋጋ የለም ታስረ መቅረት ነው። አትወጣትም ወዲህ ነገሩ እንደምልሽ ይኸው አሁን ይሄ ቴክኖሎጂ ግን የተደበቀን ሰው አብይ በፋይዳ አይወጣም። እናቴ ትሙት ጠንቅቆ ነው የሚያወጣቸው ሁሉንም። አቺ ቴክኖሎጂ ተራቋል። አሁን እኛም ከቴክኖሎጂ እኩል ነው እንጂ እንደበፊቱ በጫጫታ በፋይዳ ማውጣት ጀመሩ። እንደበፊት በጫጫታ በሁካታ በጦርነት የሚቀየር ፖለቲካ የለም ኢትዮጵያ ውስጥ። እናቴን ቴምር ቢዚ ሆናለች። የለም ብዙ ነገር ተቀይሯል። እናንተ ሰዎች እኔ በጣም ነው ገባ። አሁን እኔ እንደ አንድ ካድሬ ከቲፒኤልኤፍ ጋር ሰራለሁ። ከብልጽግና ጋር ደግሞ የሚሰሩ የቲፒኤልኤፍ አባላት የድሮች አሉ። እነ ጻድቃን እነ ጌታቸው ከነሱ ጋር ግንኙነት አለኝ። ዋትስአፕ ግሩፕ ምናምን አለን እኮ ሀድነትናን ጽንዓትናን ናይ ዋትስአፕ ግሩፕ የሚባል እዛ ግሩፕ ላይ ያለውን ነገር በጠቅላላ በቃ ታያለህ። አሁን ጄኔራል ታደሰ ወረደ ፋይዳ መታወቂያ ይዞ ነው የገባው አዲስ አበባ። የለም ትያዛለህ። ከባንክ ጋር የተያያዘ ነገር ነው። ማጭበርበር የለ። የመጣው ብር ከየት ነው? አንድ መዳፍ ውስጥ እየገባን እኮ ነው። የሆነ መዳፍ ውስጥ ኢትዮጵያ እየገባች እኮ ነው። ያንድ የሆነ አሁን በፊት በሚኒስትሮች ደረጃ በምናም በብዙ ነገር ገባ አይደል? የራሳቸው የሆነ አካሄድ የራሳቸው የሆነ ምርመራ ምናምን አላቸው። አሁን ግን ተቀይሩ ሁሉም ነገር መዳፋቸው ላይ እየገባች ነው። አንድ ሰው የሚዘውራት ሀገር እየሆነች ነው። እናቴ ሊያፍሩ ዳስጣል አይደለም ድግስ አድርገህ ህዝብ ብትሰበስብ ቴምር ይሄግ ሪባዛ ያንቺን አዳምጥሻለሁ። ኮሚሽነር መጣ እንዴ? የኦሮሚያ ኮሚሽነር ስራ ፈታ አይደል? ቲክቶክ ላይ ጅቦ ግን ስንት ከፍለውክ ነው? ባክሽ እኔ ያለ ኮሚሽነር ይባላል። የኦሮሚያ ክልል ፖሊስ ነው። ስራ ፈቶ ይቁጭ ብሎልሽ ይኸው እድሜ ለኤአይ ስራውን ሌባውን የሚይዘው ኤአይ ነው። ወይ ጉድ! እንደ ጭራሽ በኤአይም ሰው መያዝ ተጀመረ። በቃ ቴክኖሎጂ ሰው ገለሽ የትም አባሽ መደበቅ የለም። በቃ የሆነ ሰዓት ላይ አይን አሻራሽ ካሜራ በካሜራው ላለች ሀገር ኮንስታብል ያንተ ደግሞ የተለየ ነው። ሄኖክ ገብቶ ነበር እንዴ? አንቺ የኦሮሚያ ፖሊስ እንትን እኮ እኔ እኮ ብዙ ከባድ ሰዎች አውቃለሁ። እየቀለድኩሽ ወግድ በለው ምን እሱ ፖሊስ ብርቅ ነው እንዴ? ነው ሰሚ ግሪሳውን አይደለም እኮ ምን ሰበስበው አሉ እኮ ለማ ጅቦዬ አሁን ከዚህ ሲወርድ ማለት ነው ኦሮሞዎቹ ሰድበውኛል በውስጥ ምን ሆናችሁ ነው? አዎ አንቺ ቆምጬ አንቺ ቆማጣ ምናምን በቃ ስድብ። አዎ አይሽ ኦሮሞ አየሻቸው በወጣችሁ እንዳትናገሩ ጅሎች ናቸው። በውስጥ ተናገሩ። ኖ ወጣችሁ እንዳትናገሩ። እውነቴን እኮ ነው። እኔ አሁን ምን አልኩኝ? አዲስ አበባ የኛ ናት፣ እኛ ነን የመሰረትናት። በረራ ኦሮሞ ብልጥ ነው። አዲስ አበባ የኛ ናት። ፍንድት በሉ። ቴዲ አፍሮ ዘፈነባችሁ። ምንም ወደዚህ አደራ። ወጣችሁ ከተሳደባችሁ ፖለቲካችሁ ይቦላሻል። እኔ ደብረ ጽዮን ነው እኔ መች ተሳደብኩኝ? አሁን ለምንድን ነው የሚሳደቡት? አዲስ አበባ የኛ ናት። ፈንዱ ዝም ብላችሁ እኮ ነው። ወለጋ ተቀምጣችሁ አዲስ አበባ ትናፍቃችኋለች፣ የማታውቋት ሀገር። እኔ እኮ በጣም ነው የሚገርመኝ። ስለ አዲስ አበባ አንድ ነገር ልንገርሽ። ወላይ ሰድበውኛል ሶፊ አይስወር ወላይ ከፈለግሽ አሁን እነዚህ ወጥተው ቢሳደቡ ሳስበሽዋል? ወጥተው ቆምጬ ምናምን ቢሉ ብዙ ነው ብታስገባቸው ይሰድቡኝ ነበር። አይሰድቡሽ እንዴ? ፖለቲካቸው ይበላሻል። አሁን ቀርቷል እኮ እንደዚህ። አንድ ነገር ልንገርሽ ስለ አዲስ አበባ። እስኪ የሰደባችሁኝ አንድ ጻፉ፣ ይናገራሉ፣ አይዋሹም። ኦሮሞዎች አቀኞች ናቸው። በነገራችን ላይ
ይሄንን ማአት ሰው ነው አንዳንዴ ጻፈው ይሄው ሰድቦኛል ኦሮሞ አቀኛ ሪከርድ አርኩት በአዲስ አበባ ብቻ ነው እንጂ የዋሹት የኛ ካልሆነች ይያሉ አይዋሹም አዲስ አበባ ግን ዋሽተዋል ወላሂ አልዋሹም አንድ ነገር ልንገርሽ ቴምር ያዳምጪኝ የአዲስ አበባ ፖለቲካ እንዴት እንደተቀየረ ልንገርሽ መሀል ያሉት እንዳለ ሚሊዮነሮች የደቡብ ልጆች የክፍለ ሀገር ልጆች እንዳለ ነው የትግራይ ልጆች ትላልቅ ህንጻ ያላቸው ምናምን በቃ ይሄ የአዲስ አበባው ልጅ ዳር የወጣበት ምክንያት ለምን እንደሆነ ታውቂያለሽ እርድና ገንዘብ ሊሆን አይችልም እርድና አገር ሊሆን አይችልም አገር ሳይሆን ትገለላል ይሄ ማሽማጠጥ ማላገጥ አዳምጪ ቀስ በያ ልጨርስ እስቲ የአዲስ አበባ ልጅ ተወላጅ የአዲስ አበባ ተወላጅ ሚሊዮነር ማን ነው ተምራውን አዲስ አበባ ቤት አላት ተወልዳ ያደገችው ኦሮሚያ ክልል ነው የለኝም ወረባቦ የሚባል አካባቢ ነው ግን ቪላ ቤት አላት የገጠር ልጅ የለኝም እንዳሰሙ እኔ ወፍ ምንም የለኝም በነገራችን እዚህ ሚዲያ ላይ ስሜን እያስቋላት ይያሉ አዳም ቢቸግረኝ እንኳን የሚረዳኝ ሰው የለም እኔ የለኝም ቆይ አንዴ ላውራይ የአዲስ አበባ ልጅ ለምን ሀብታም እንዳልሆነ ልንገርክ እሺ ኦኬ አይልክ አዲስ አበባን የሚያስተዳድሯት የገጠር ሰዎች ናቸው ከገጠር መጥተው የአዲስ አበባ ልጅ አይሾሙ የገጠር ቀበሌውም ጋር የሚሰገሰጉት ገጠሪዎች ናቸው ከንቲባውም ገጠሪ ነው ወይ ከናዝሬት ወይ ከሆነ ሀገር መጥቶ ነው የሚያስተዳድራት ከዛ ያ ገጠሪ ሰበስብና መሬቱንም ምኑንም ጥቅሙንም የራሱን ዘመድ አዝማድ አምጥቶ በሙስና በምንም ይሰጣል ስለዚህ የአዲስ አበባ ልጆች ሚስኪኖች ተወልደው ባደጉባት ሀገር ምንም አያገኙም ዛስ ዋይ የአዲስ አበባ ልጅ ገንዘብ አይውልክ የአዲስ አበባ ልጅ ውድ ሆነ መኪና የአዲስ አበባ ልጅ የራሱ የሆነ ቤት የማያገኙበትና ሀብታም የማይሆኑበት ምክንያት ሙስናውንም የሚበሉት የክፍለ ሀገር ስልጣን ያዙ ናቸው እነዚህ ክፍለ ሀገር ልጆች የሚነዱት መኪና እናቴን ገራም እኮ ታዲያ አዲስ አበባን የሚያስተዳድሯት የክፍለ ሀገር ሰዎች ናቸው የገጠር ሰዎች ሌላ አዲስ አበባ አይደለም አዳምጪ ቴምርዬ እንዴት እንደሆነ ልንገርሽ ይሄ የገጠር ሪያሊቲው እሱ ነው ግን አዲስ አበባን እኔ የአዲስ አበባ ልጅ ሲያስተዳድራት አይቻለውም እኔ ማስተዳደሩ አንደኛ አቅም መማር ብዙ ነገሮች አሉ ኖ እንደ አዲስ አበባ ልጆች ተማሩ አሉ በጣም ግን የሚመሯት የሚያስተዳድሯት አዲስ አበባን የክፍለ ሀገር ሰዎች ናቸው ከዛ እነሱ ደግሞ በዘመድ አዝማድ እየተሳሳቡ ቀበሌው ሁሉንም የሚቆጣጠሩት እነሱ ናቸው አሁን አታይም እንደ አዲስ አበባ ያለው አዲስ አበባ እኮ አማርኛ ራሱ እኮ ኦሮምኛ ካላወራክ ማለት ነው አንዳንድ ቦታ ላይ አያስተናግዱም እውነቱ ይሄ ነው ምን ወደዚህ ማለት የለብም ሁሉ ጊዜ አዲስ አበባን የገጠር ሰው ነው የሚያስተዳድራት ዛሷ የገጠር ሰዎች በሙስና መሬትም እየተሰጣቸው ምናምን ሀብታም የሚሆኑት ሌላ ምንም ነገር የለም አንድ ነገር ልንገርሽ የትም ቦታ ላይ ቀድመሽ መገኘት አለብሽ እና ካላስጠጉ በምንድነው ቀድመ የምትገኘው እንዴ ካላስጠጉስ ቀድመውን ሄደዋል ይሄንን ካመንን ምንም ቀድመው አልሄዱም ሙሰኞች ናቸው በቃ ዳሴት ሙሰኞች ናቸው የአዲስ አበባ ልጅ ካልሰራ ገንዘብ ሙስና ምን ከፍለው እስከየት ይመጣል ንገረኝ እኔ አዲስ አበባ ኑር ያለው አንተ ነህ ምንም የማታውቀው እኔ ፖሊስ ነበርኩኝ ምናምን አንተ ለኔ አነግረኝም አዲስ አበባ ነው የኖርኩት አንቺ ከክፍለ ሀገር መተሻደል ፖሊስ ሆነሽ የተመደብሽው ዛ እኔ ከክፍለ ሀገር ተመልምዬ ነው አዲስ አበባ የተመደብኩት በቃ እንዳለምን አገሬን አገለግላል የአዲስ አበባ ልጆች ከአዲስ አበባ ጥቅማጥም ተገለዋል የሚዘርፈው የሚበላው የክፍለ ሀገር ሰው ነው በቃ አለቀ ሪያሊቲው እሱ ነው እኔ ፖሊስ ሰራው ቃለው በደንብ ወደ ጥላይ እንሄዳለን ጥላይ እባክህ ሐሳብ አስተያየት ስማ ምን መሰለህ አሪፍ ቶፒክ ነው የሚገርመውን 11 ደቂቃ ቪዲዮ በዚህ በአዲስ አበባ ልጅ ሰርቻለሁ ታስታውስ እንደሆነ 97 ላይ ጅቦ ከተለያየ ከአማራ ክልል ከኦሮሚያ ክልል ከትግራይ ክልል ከመላው አዲስ አበባ ከመላው ኢትዮጵያ የመጡ የማይግባቡ የማይደማመጡ የተሰጣቸውን ተልኮ የሚፈጽሙ ይሄ የአጋዚ ወታደር ነን ተብለው የገቡ ኃይሎች ሰውነታቸው የተበደለ ነው በጣም ወፍራሞች ናቸው በአካልም እኛ አካባቢ ስላረፉ አይቻቸዋለሁ መላውን የአዲስ አበባ ወጣት በየቤቱ እየገቡ ቢያንስ በአንድ ጊዜ እስከ 500 በላይ በአዲስ አበባ ላይ ተረሽኗል እሺ ከታዳምጠኝ ይሄ ሲያም ሲሪየስ ነው ምነግረ ተረሸኑ
በየእስር ቤቱና ዴዴሳ በተለያየ ቦታ ሄዶ ዘንዶ የበላው ውሃ ውስጥ የገባ የቀራው ምናምን እንዳለ ማለት ነው። በቃ ፕላን ተደርጎ ከዛ አንፃር በዚህ በምንድነው በፖለቲካ ውስጥ እንዳይገባ ደግሞ አንዳንዱ ወሬ እኮ ያጣፍጥ ሲሪየስ ፊልም ነው የሚመስለው። እግዚአብሔር ይወለ የሚባል ስሜት አለ። እስር ቤቱ ግቢ የለውም፣ ልቅ ነው። ከፈለክ መሄድ ትችላለህ። ስትሄድ ዘንዶ ይበላሃል ምናምን። ይሄ አክሽን የሆነ ነገር እኮ ነው የሚያስጠላኝ። በእናትህ ላውራ እኔ ልንገር እኮ አሁን ምንድነው ቃሊቲ እስር ቤትና ማዕከላዊ አዲስ አበባ ፖሊስ ኮሚሽን ውስጥ ከ200 በላይ የሚሆኑ ወጣቶች በመትረየስ ነው የተረሸኑት። ደማቸው እንደ ጎርፍ እስኪፈስ ማለት ነው። ማዕከላዊ ላይ የኔ ራሴ የሰፈሬ ልጆች ወደ 3-4 ቪዲዮ ማስረጃ አለ ብትለው አሁን የለው በርግጠኛ ነው። ይሄንን እኮ ህሊና ያለው ሰው ነው ማውራው የምታወቅ ሰው ፊት ለፊት ያለው ይሄን ነገር ሲከታተል የነበርኩ ነው። ስለዚህ መቼ ነው ጥላዬ? መቼ ነው? በ97 ላይ ያ 97 ያ ብዙ ሰው ተጨፍጭፏል። ምንድነው የምታወራው አንተ? አታውቅም እንዳያጅቡ አሁን ያለነው እውነቱን እኮ ነው። ብዙ የአዲስ አበባ ልጆች ተገለዋል ምናምን የለም ለምን ያ ተገደለ? ከዛ በኋላ ምን መጣ መሰለ ጅቦ ይሄ የሞተውን በየቀበሌው መደራጀት አለበት ፎረም ሊግ ምናምን የሚባል መጣና ወጣቱ በዛ ውስጥ እንዲገባ ተደረገ። ስለላ ተጀመረ። የነቃውና የተሻለው ልክ እንደዚሁ በተመሳሳይ በየግል እየተወሰደ እየተረሸነ አለቀ። የነቃው ጥያቄ የሚጠይቀው ፊት ለፊት የሚያወጣው ፊት ለፊት ወጥቶ ይሄ ለሀገሬ ነው ብሎ የሚከራከረው ተረሸነ፣ ተገደለ። ከዛ ቀጠለና ምን መጣ ለመሰለ ደግሞ ይሄንን ሸውዶ የወጣውን አይሬ የሚባል መጣ። አይሬ 8 ሰዓት ሲል አይሬ ወደ ጫት ኢንስፔክተር ጀት ላይ ነን። ፖሊስ ነገር ሰራዊቱን ስፖርት እያሰራ ነው። ግራ ቀኝ እያስባለ እና የአዲስ አበባ ልጅ የረሸኑት ከክፍለ ሀገር የመጡ ምንም የማይግባቡ መተው ረሽነውታል፣ ገለውታል። ከዛ በኋላ የቀረው ደግሞ ከዛ ከሀገር እንዲሰደድ ተደርጓል። በፖለቲካው የቴምር አንድ ነገር በአዲስ አበባ ውስጥ ሆኖ የአዲስ አበባን አስተዳደር የአዲስ አበባ ቀበሌ ውስጥ ገብቶ በተለያየ ጉዳዮች ላይ እንሰራለን። የተማረ ጠፍቶ ሳይሆን በሴራ በተንኮል ወደዛ እንድትገባ አይፈቀድልህም። ቃዋን ስጠው ድሉንሽ አንተ ስለ 97 ነው የምታወራው። እሺ ኦኬ የኔና የሱ ዲፈረንቱን ነግራችኋለሁ ማለት ነው። አሁን አያጅቦ የሚለው መንገድ በጣም የክፍለ ሀገር ልጆች ገባ በሉ። እሺ ወንድሜ ቀጥል፣ በየተራ እናወራለን። እያላችሁ ያሉት አሁን እሱ እያለ ያለው ስለ ድንኳን ነው። ማልቀስ፣ ፕሮብሌም ማውራት፣ ችግር ማውራት። ድንኳን አይባልም ዳስ ነው። ድንኳን ከሆነ ሱቅ ነው። ዳስ ምንድነው የሚባለው? ወሬ ዳስ የቴዲን እንኳን ዘፈን ሰምተህ አማርኛ አስተካክል እንጂ ቀዌ ዳስ በል ዳስ ጣል። listen I speak 5 languages not and one language አይደለም አንዱ ቋንቋ በእንግሊዘኛም ይናገራል ከፈለገ 8 ቋንቋ ይችላል አቋሉ። አይ አሁን በአማርኛ ነው ቴዲ በአማርኛ ነው ይዘፈን። ቴዲ እኛ እሱ ችግር ስለእኔ ኦሮሞኛ እያወራው ነው። just relax okay መጀመሪያ ቴዲ ቢያለክስ ባያለክስ ቢዘፍን ቆንጆ አንደኛ ዘፋኝ ነው። ባደው በዘፈን ጎበዝ ወደ መስመር ለሚ ፊኒሽ ማን መስመር ያለው ጨርስ። ስለ አዲስ አበባ ልጅ ስታወራ እኔ መስመር ያዝ ብያለሁ። ስለ ሌላ ነገር አላወራንም እያልኩ ነው። አንተ የምታወራው ስለ ብዙ ነገር እየተወራ ዲፕሎማት ገብቷል፣ መሀላችን ዲፕሎማት ገብቷል። ተረጋጉ። እኔ አንድ ነገር ነው መናገር የምፈልገው። የኔ ተራ ነው ወንድሜ ነው። ዳስና ፌር ዶ ትክክል አይደለም። ያጅቦ ተራ ዲፕሎማት ነው እሱ ያውቃል። እንግዲህ ማን ማውራት እንዳለ ማን ማውራት ኦሮሞ ነው ይላል። ኦሮሞ እኮ የኦሮሞኛ ቋንቋ ነበር ሲደረግ የነበረው። ማልቀስ ጀመረ። እኔ ማልቀስ አልፈልግም። አንዴ ሁለታችሁ እንድትጨቃጨቁ መጀመሪያ ዲፕሎማቱን እንሰጠዋለን። እሺ የት ሀገር ዲፕሎማት ነው? ዋቃ ትናገራለህ። አንዴ ሆልድ ዳውን ዲፕሎማቱ ኦኬ ጉድ ዲፕሎማት አውራ። እኔ መናገር የምፈልገው የብልጽግና መንግስት ራሱ ገሎ ለምን ገዳይ ናፋርጉኝ ይላል ነው ዋናው ጥያቄ። ዲፕሎማት አይደለ አንተ በመንግስት ደረጃ ተሹመ የመጣው ነው ወይስ ብለን? እኔ በግሌ ነው። በሽፍቶቹ ነው። በግሌ ነው። የግል ዲፕሎማት ትንሽ ለምን አሁን የዜጋ ህገ መንግስት ስለሌለ የዜጋ ህገ መንግስት የለም። ስለዚህ
አሁን እኔ ራሴን ነው ሾንኩት ማለት ነው ማንንም እኔ ወክዬ አይደለም ስለዚህ ራሱ ገሎ ገዳይን አፋልጉኝ የሚለውን የት አካባቢ ቦታ አይታ ጎበዝ ዲፕሎማት ጎበዝ ነው አብይ አህመድ ራሱን ፓርላማ ላይ ያስመረጠው እንደ ስልጣን በራስ መቀበል ዲፕሎማቱ እንደ የት አካባቢ ነው የምትኖረው አደራሽ ፋይዳ መታወቂያ አለ ገና አላወጣም የለው ሙሉ አይነ ደግሞ የሚታይበት ፎቶ አለ ሙሉ አይነ የአይን አሻራ ጀመረ ነገር ያወራ ተመዝዟል የተጠመዘዘ you're fucking comedian man you're fucking genius I swear to God ዲፕሎማት እሺ ቃዋ ቀጥል ዲፕሎማት የተተወለደ ያለ አዎ ታንክ ዩ ግን ሰው እንዳገባብኝ እኔ የማወራው ማለት በእናት ፕሊዝ ኦኬ አዲስ አበባ የኔ ነው ብትል ኦፍ ኮርስ ያንተ ነው በዚህ ሰዓት ውስጥ አንድ አማራ ዜጋ መጥቶ ኢትዮጵያዊ አዲስ አበባ የኔ ነው ቢል yes is your ያንተ ነው ወለጋ የኔ ነው ብትል yes ያንተ ነው ችግር የለውም እሱ ያ ጫወታ የዱሮ ጫወታ ኦሮሞ ከእንግዲህ በኋላ ተመልሶ ካንቺ ጋር መከራከር ኖ የኛ ነው ኖ የኔ ነው ያ ነው ያ ጫወታ ቀርቷል ያ ጫወታ ጨርሰናል is finished finito ገብቷቸዋል ማለት ነው ኢጣሊያ finito ገብቷል ማለት ነው ስፓኒሽ ነው ስፓኒሽ ነው ኢጣሊያኛ ነው ዋጢቶ አርገናታል አዲስ አበባን እያለ ነው ፊኒሽ ቶስ ኖ ያ አባባረው ባረሬ ተመከተ ሲናገር ሰምቷል ቂጣቸው አበጣ ምናምን ብሎ ይሄ ነው መሰለኝ ሰው ቋንቋ ከይልኝ ዋጢቶ ትላለች ፊኒሽ ነው ይላል oh my god this is hilarious dog okay look at the but ስለዚህ ማለት አዎ ከእንግዲህ ወላሂ እውነቴን ነው እኔ ራሴ I was wrong ወላሂ ትላለህ እንደ ሙስሊም ነገሮች ወላሂ ትላለህ እንደ ሃይማኖት አረ ልጨርስ አረ በእናትህ ልጨርስ ወላሂ ተላይን ጥሉ ላይ አትቁም በእናትህ ወላሂ ያለ ነው ወላሂ ሃይማኖቱን የሚያከብር ያንድ ሰው እምነት ምንም ሊገድብ አይችልም አሁን ማርያምን ልል ይችላል ወላሂ ዋቃል ልል ይችላል ማንንም ምንም አያገባውም አይማኖት የግል ንብረት ነው እሱ ሎየር ነው የእግዚአብሔር ሎየር ነው እሱ የእግዚአብሔር ሎየር ሆነብን እኮ የፋኖም የእግዚአብሔርም ለአማራም ሎየር ሆኖ እኮ ችግር ሆነብን እኮ እንደዚህ አይነት ሰዎች ሎየር ሆነ ለእግዚአብሔር አሁን እሱ ሎየር ሆነብን ማለት ነው እንዴት ወላሂ ትላለህ መስመር እያስያዝኩ ነው ቁም ነገር አውራ ተላይ ሃይማኖት የግል ንብረታችን አይደለም የትኛውም ሃይማኖት አንተ ኦርቶዶክስ ልትሆን ትችላለህ ለአንተ ነው ገባ ማንንም ሰው እስቲ ስለ እምነት አንቀላቅል ባካችሁ ቀጥል ዋጋ ቀጥል ኦኬ ማለት የፈለኩት እኔ የኔ እውነት ያንተ ውሸት የኔ እውነት አያጅቦ ላንተ ውሸት ሊሆን ይችላል ያንተ ውሸት ደግሞ ለኔ እውነት ሊሆን ይችላል ዳምኒስ ማለት ምንድነው you know what I'm saying አዲስ አበባ የኔ ነው ብትል ደንታ የለንም እኛ ኢትዮጵያን ይዘነዋል ፍኒቶ ፋይዳ አይዲ ካለለሽ you stupid አዲስ አበባ ደግሞ አልተማሩም ወሬ ያወሩ ጎበዝ ነኝ አሪፍ ነኝ ምናምን እየተባለ ነበር ምንድነው የተማራችሁት ከሀገር ቤት ነው የመጣው ታወራለህ ሐሳብ መልስ አይደል ያላባሩ አስበለን 1700 ሰው አለ ስቱፒድ ወረ ስለ ሰዎች stop just ና just ዋላ ሲጨርስ ሐሳብ ተሰጥቷል እንዴ ላይ ዋጢቶ ያውራና ይጨርስ ምን ነው ቀጥል ወንድሜ አዎ ማለት የፈለኩት አዲስ አበባ ማለት የአዲስ አበባ ልጆች ወጣት ሲባል የሆነ በቃ መንገድ ላይ የሚቆም ወይንም ዝም ብሎ አሪፍ ነው ብሎ ክለብ መሄድ እንጂ ኦፊስ የሚሰራ አታዩም ከኦፊስ የሚሰራው ከአገር ቤት የተማረ ከወለጋ የሚመጣው ከአርሲ የሚመጣው ከአክሱም የሚመጣ ከሲዳማ የሚመጣ እነሱ እየተማሩ እየሄዱ ነበር ለዛ ነው አሁን የምታያቸው የነሱ ልጆች ፍሬዎች ናቸው ግን አንተ እዚህ ተቀመጥና ታለቅሳለህ ማልቀስ ያን ቦታ አልቋል ጫውታው
አሁን ያለንበት ቦታ is a digital ID አረ ልጨርስ ይዘውዬ ስሜት አትሁን ብዬ ነው እስቲ ጣልቃ ትግባ እድሉ ሲሰጠት እንትን ትላለህ ጥላይ ግን በጣም ነው ሰውን የምትረብሸው አቃለሁ የሰው ልጅ እያወራ ጣልቃ ከገባ ሐሳቡን ትሰርቀዋል እንዳያወራ ታረጋዋል ይሄንን ታውቃለህ አልሰርቀው አይሰረክም የኔ እንኳን ኮምፒውተር ሶሎ አሳጠርና ጨርስለት ለሌሎች የፋይዳ ጭንቅላ ስላለኝ አይዲው ስላለኝ ኦቶማቲካሊ አፕዴት ያደርገዋል ሶ የአዲስ አበባ ልጆች የተማሩት ነገር የለም የተማሩት አርፍና ነው እንጂ አርፍና ደግሞ ኦፊስ አያስገባም ገብቷል ኦፊስ አያስገባም ኦፊስ የሚያስገባግና ፓወር ቦታ የሚያስገባክ ተምረ ኮሌጅ ሄደ ዩኒቨርሲቲ ሄደ በጣም እነሱ ደግሞ የሄዱት ደግሞ ከገጠር የመጡ ልጆች ናቸው whether you like it or not እውነቱን ብነግራችሁ ማለት ነው አሁን እያረጋችሁ ያላችሁት ብታለቅሱ ቴዲ እንደፈለገ ኢትዮጵያ ፊንፊኔ አዲስ አበባ የፈለገ ቢያረግ ይዝፈን እኛ እኮ ቤተ መንግስት እኮ ከፍተናል እኮ ስማ ቤተ መንግስት እኮ ማይገባበት እኮ ኦሮሞ ያውና ቤተ መንግስት አይደል እንዴ ሁሉም ሰው ኦሮሞም አማራም ክርስቲያኑም ሙስሊሙም ግባ ይግባ ተብሎ ነው እኮ በሩን የከተከፈተው እኮ ኦሮሞ ለመጀመሪያ ጊዜ ዛሬ እኮ ቤተ መንግስት እኮ ሄደ እኮ መኖር ሄደው እኮ ማየት ይችላል እኮ ጉራጌ ብትሆን ድሮ እኮ አንድ ዜጋ ነበር በዛ ውስጥ የሚገባው ዛሬ እኮ ማን ነው የሚገባው ሁሉም ሰው ይገባል ቤተ መንግስቱን ውሰደው ያውና ቤተ መንግስቱን አለመተው የሞትክበት 4 ኪሎ ውሰደው ያውና ተከፈተል እስከነ ሐውልቱ ተከፈተል ዋይ ኦሮሞ ለሁሉም ሰው ከፈተ ምንም እዚህ ውስጥ ምንም ነገር የለም ዳስ አይ is the mind ፖለቲካ ዋቃ በጣም የተከፈተልን እኮ ልናስተዳድር ሳይሆን ልንጎበኘው እኮ ነው አንተ ግን እንዴት አይደል አዋ ምን ታሱሉም ይታር እኔ ላውራ ሊቃስ እንጂ ተምርዬ እድል አብዲ ተራኮ ነው ከዋጢቶ ቀጥዬ እኔ ነኝ አዲስ አበባን ስልቂጢቶ አርገናታል የኔን ኬኛ ብትል አንሰማህም እያለ ነው እሱ እስቲ እድሉን እንስተው ቆይ አንዴ አብዲ አሰላሙ አለይኩም ታውን በኋላ ኬኛ አንላችሁም ኦሬዲ ስራ ሰጥተናል እሺ ምን ነው ስራ ላይ ነው ቆይ ከታች ወደ ላይ እናስተናግዳቸው በእናትሽ ባህሩ ወይ ጅቡን ቀጥሎ ወንድም አለን ነው እኛ አዲስ አበባ ልጆች ያው ተቸግረን ነው የምንኖረው ግን ያው አይረበንም ሆዳችንም አንወድቅም እዚህ የሚያወራው ስለምግብ ዋቃ አስጨርሰው ጣልቃ አትግባ ዋቃ ቀጥል እኛ በሆዳችን አንወድቅም ለመጣው ለሄደው አንገዛም ስትመጡ ኑሮ ርካሽ ነበር አሁን ውድ ነው እየኖርን ነው አንደግፋችሁ ማለከ እናንተ ግን በኑሮ ነው የምትቀጡን ያ ነው አንተ እዚህ አትኖርም ሀገር ውስጥ የለህም ስለ አዲስ አበባ ልጅ ልታወራም አትችልም መብት የለህም ግን አዲስ አበባ ልጅ ችሎ ነው የሚኖረው ባህሩ አዲስ አበባ ኢትዮጵያ ነች አዎ ማንንም ሰው ስለ አዲስ አበባ ማውራት አይችልም የክፍለ ሀገር ልጅ ማንንም ምን አለ መሰል ስትኖር ማውራት ይችላል ማውራት የምትችለው ግን ስትኖረው ብቻ ነው እዛ ቦታ ላይ ሆነ ትክክለኛው ነገርን ስታይ ብቻ ነው ስታቅ ብቻ ነው የተወራልን የምትደግም ከሆነ አይሆንም እኛ እየኖርን ነው ግን 97 ስንት ይዘን ገብተናል በ1997 እና አሁን ያለችው አዲስ አበባ ግን ልዩነት እንዳላት ታውቃለህ ለምሳሌ በደንብ እኔ አዲስ አበባ ልጅ ነኝ ግን ትግራዋይ ነኝ የሚል አለ እኔ አዲስ አበባ ልጅ ነኝ ግን አማራ እኔ አዲስ አበባ እኮ አዲስ አበባን እኮ የአዲስ አበባ ልጅ አንድነትን ተፈረካክሶ አልቆ ታውቃለህ አሁን ይቀርብ እኮ ታዲያ ምን ትጠብቃለህ ጅቦይ የመርካቶ ልጅ አልተበጠረም እኮ የመርካቶ ልጅ አልገባም እንደዚህ ነገር መርካቶ ላይ ብቻ ያለው የመርካቶ ልጅ እንደዚህ አይነት አይምሮ የለውም እስካሁን አዲስ አበባ እኮ ከተጫውቱባት እንዳኔ እኔ አዲስ አበባ ልጅ ግን ኦሮሞ ነኝ ይላል ይሄ ነገር አሁን እየበዛ ነው አዲስ አበባ ላይ የማልስ መጤ ስትሆን እኮ ነው መጤ ስትሆን አዲስ አበባን በደንብ ካላወቃት እንደዛ ነው የምትለው አዲስ አበባ ላይ ግን ተወልደ አድገ ከሆነ ማለት ነው አንጀታችንም አይችልም ይሄን ለማለት ዘራሌ ለማለት ይከብድናል አይሆንም አላደግንበትም እኛ እድገታችንን ብቻ ነው ልናንጸባርቅላችሁ የምንችለው
ግን የአዲስ አበባ ልጆች በክፍለ ሀገር ልጆች መበለጣችሁን ታውቃለህ? በደንብ አቀኛ አዲስ አበባ ልጅ እናቴ በደንብ ግን የሚያቀርብ የለም ማለት እዛ እኮ ነው። እዛች ቦታ ላይ አትደርስም። አንተ የምትታየው በቃ የሆነ የሌባ ፊት ነው የሚኖር ዱርዬ ፊት ነው በቃ የሚሰጥ ነገር እዛ ቦታ ላይ እንድትቀርብ አያደርጉም። ግን ማለት ዱርዬም ሌባም ምንሽ እያልክ መቼ ቢሮ አትቀበጥም እኮ እኮ ነው ከባድ እሱ ነው ከባድ። ቀደም አላልኩም አላወራሁም። በእናትህ አንተ ዝም በል እኛ እንጮትበት አላወራሁም። እኛው ጭዌን ያዝ ነው አባ እንጮትበት። አንዴ ዝም በል እና አዲስ አበባ ልጆች አሁን ከክፍለ ሀገር ልጆች ጋር ተመሳስላችሁ የምትኖሩት እንዴት ነው ነው በቃ ዋናው ጥያቄ። እነሱ እናስተምራቸዋለን፣ እነሱ ይጋብዙናል፣ እኛ እርድና እናስተምራቸዋለን። አይፈልጉትማ እርድና መጨረሻ አረ ይፈልጉታል። ሰማ የክፍለ ሀገር ልጅ እርድና ተምሮ ግርድናን አይፈልግም። አዲስ አበባ ይፈልጉታል፣ በጣም ነው የሚፈልጉት። እኛን መቅረቡ ላይ ይሸማቀቃሉ። ከኛ ጋር ማውራት ራሱ ያሸማቀቃቸዋል። ለዛ ነው ተላልቆ ለምን ነው ቢሸማቀቁ የሚጋብዙን ፏ ነው የሚያደርጉን። የሚገርም ነገር ግን ያው እግዚአብሔር ይመስገን እኛም በትበት እንላለን። የቻልነውን ለነገ ባሳየንም ዛሬ ራሳችንን እንችላለን። አንተ የክፍለ ሀገር ልጅ ጋብዞ ያውቃል? ባሩና ላሚቱን አንሳ ባህሩ ግን ጭዌ እያለ ፖለቲካ እዚህ ተሰርቶብህ ጭዌ እያልክ አሁንም እየተበላ ነው። ኧረ ተይው ምን እንበላለሁ እናትዬ። ምስኪን ተደራጅቶ እየመጣ አንተ ምንም የለም እሱ ባለ መኪና ነው ሻይ ቡና ይልሃል። ጭዌ እያልክ በቃ ጭው ተደርገሃል። የአዲስ አበባ ልጅ አትደራጅምና ፖለቲካ ምናምን እንትን እየተባለ ጭዌ እንዳለ ጭው ተደርጋችሁ አሁንም ጭዌ ላይ ነው አባል። አረ ዶሮ ለማስቃላ ዶሮ ሳይጮህ ተደራጁ። ተበልጣችኋል። እናቴ ትሙት ተበልጣችኋል። የአዲስ አበባ ልጆች በክፍለ ሀገር ልጆች በጣም ተበልጣችኋል። ቀጥል አብዲ ወንድሜ እባክህ። እንዴት ናችሁ? አለን ወንድሜ። የክፍለ ሀገር ልጆች እኮ የሀገር ኩራት ናቸው። የአዲስ አበባ ወጣት አሉ፣ በእርግጥ በጣም አራዳ ናቸው። እርፍና ብቻ ነው የሚያውቁት ቀዌ እንዳለው። ነገር ግን ካልተማርክ ከተማን መቀየር ካልቻልክ እኔ አሪፍ ነኝ እኔ አራዳ ነኝ እያልክ ቀን እየቃምክ ማታ ጠላ የምጠጣ ከሆነ ይሄ ላይፍ አይደለም። ሀገርን መገንባት አትችልም። ሀገርን መቀየር አትችልም። እርፍና ሙል በያ የሳይ ምናምን እያልክ ሀገርን መገንባት አትችልም። ሀገርን መለወጥ አትችልም። ቅድም እንዳልከው 1997 የነበረው አዲስ አበባ እና ዛሬ ያለው አዲስ አበባ ይለያያል። ይህን ነገር ደግሞ በአይን እያየ እየኖርክበት ካልመሰከርክ እኔ አልደግፍህም ካልክ ይህንን ከተማ አሳምሮ ለሰጠ ለክፍለ ሀገር ልጅ ማመስገን አለብህ። መደገፍ ብቻ ሳይሆን በየጊዜ ሄደህ ልትሳለም ሁላ ይገባል። ይህንን ነው የምልህ። እኔ ሌላ ጥያቄ ካለ እጅ ቦታ ይቀኝና ሊመልስልህ። ከየት ነህ አንተ? ኦሮሞ ነህ? ትግሬ ነህ? ምንድን ነህ? ኦፍኮርስ እኔ ኦሮሞ ነኝ። አዎ እናንተማ ልማት ነው። ቀጥል ተመልሶልኛል። እሺ አብዲ ወንድሜ ምን መሰለህ ዛሬ የክፍለ ሀገርና የአዲስ አበባ ልጆችን በማግባባት ዲፕሎማቱ ኦኬ አንድ ሐሳብ ቆይ ተናግረሃል እኮ ቅድም ወንድሜ። አንዴ ይችን ተናግሬ ወደ ሶላት ልሄድ ነው ማለሽ። አንዴ ማሻአላ። እሺ ቀጥል። ኦኬ ይኸውላችሁ ያን የኢትዮጵያ ሀገራችን ሰላም ከኢትዮጵያ ተርፎ ሰላምን ኤክስፖርት ስታደርግ ነበር አይደለ? ኢትዮጵያ ሀገራችን ሰላም ከኢትዮጵያ ተርፎ ሰላምን ኤክስፖርት ስታደርግ የነበረች ሀገር ዛሬ ግጭት ጠማቂው ማን እንደሆነ ራሱ ገሎ ገዳይን አፋልጉኝ ማን እንደሆነ የሚታወቅ ነገር ነው አይደለም? እየሰማችሁ ነው? እንበልህ ወደ ሰላት እየሄድክ በቃ ዝም ብለህ ምንድን ነው የምታወራው? ዲፕሎማት መጥፎ ነገር እያወራ ወደ ሰላት ትሄዳለህ። እዚህ ጋር ያጠፋውን ጥፋት አላህ አፉ በላይ ልትለው ሄደ። ሊፎርኬ እባክሽን ሚውትሽን አንሺ። የለሽም አቢ ወንድሜ
ዛሬ የክፍለ ሀገር ልጆችና የአዲስ አበባ ልጆች እንሆ በጨዋ መልክ እየተነጋገሩ ይገኛሉ። ይህ ፕሮግራማችን ቀጥታ ስርጭት ከመቀሌ 07 ሜጋሄርት እና ላሊና ታህትን ውቅሮ ታህታይን ላላይን ወጥቷል። እሺ ቴምር እየተቀጣጣች ተረኛ እኔ ክፍለ ሀገር ልጅ ነኝ ግን አዲስ አበባ ሰርቻለሁ። እውነቱን ነው የምናገረው። አሁን እዚህ የመጡ ስለ የአዲስ አበባ ልጆች እኛን መሳለም ነው ያለባችሁ ለኛ ምናምን የሚሉት እኔ ቅድም ነግሬያለሁ። ጅቦ የአዲስ አበባ ልጆችን አያስቀርቧቸውም። መድገም ነው የሚሆነው። በሙስና በምናምን እነሱ ተጠራርተው ነው ስልጣኑንም የተለያዩ የቀበሌ እንኳን ታች ቀበሌ ጽዳት ሰራተኛም እንኳን ቢሆን የራሳቸውን ሰው እየጎተቱ ነው የሚያመጡት። ከዛ አንፃር የአዲስ አበባ ልጆች ተጠቃሚ አይደሉም። ላይክ ፋይናንሻሊ ምጥረት ምናምን የሆነ ቢዝነስ ላይ የሆነ ማታገኛቸው አሪፍ ካፒታል የማይኖራቸው ተጠቃሚውና የተለያየ ጥቅማ ጥቅሞችን የሚያገኘው አዲስ አበባ ያልተወለደ የክፍለ ሀገር ሰዎች ስለሆኑ ነው። እነሱ እንደሚሉት አለመማር አይደለም እንዴ? ብዙ የተማሩ አዲስ አበባ በቃ መሀይም ነው ማለት ነው የአዲስ አበባ ከተማ ልጆች እንዴ? what are you talking about? በጣም ብዙ የተማሩ ዶክተር፣ ፕሮፌሰር ምናምን የሚሆኑ የአዲስ አበባ ልጆች ናቸው፣ ግን ቻንሱን አያገኙም። እንደውም ከክፍለ ሀገር ልጅ በደንብ አዲስ አበባ ልጆች አያችሁ፣ ቴምራው የክፍለ ሀገር ልጅ ነች፣ ከናንተ ጎን ነች። የክፍለ ሀገር ልጅን አትጥሉ። እሺ ቀጥይ እና እውነቱን ነው እንዴ? የአዲስ አበባ ልጆች እኔ ስለሚገፉ ነው ይገፋሉ። በቃ ደግሞ የክፍለ ሀገር ልጆች ስልጣኑን ሲይዙት ምንድን መሰለክ ይሄ ገጠር ላይ በባዶ እግሩ ሲሄድና ይሄ ዝም ብሎ ወክ ያረገ ያደገ በኩራዝ ምናምን የቆየ እኔ ክፍለ ሀገር ልጅ ነኝ። እንደዛ ስለ ራሴን እየሰደብኩ አይደለም፣ ሪያሊቲው ስለሆነ ነው። በሆነ በጭቃ ቤት የኖረስ አዲስ አበባ አምጥተክ ስልጣን ስታስይዘው የሆነ ነጭ ቪላ ቤት ምናምን ሲገባና ጥቁር መኪና ሲነዳ የራሱን ያንን እዛ ገጠር ያለውን አምጥቶ ያንን ላይፍ እንዲኖር የራሱን ሰው መጎተት ነው የሚፈልገው። ከዛ እነዚህ ፌስ ጅቦ ልግባማል የገጠር ልጆች ይተጋገዛሉ። አሪፍ ነገር እኮ ብትናገረው አንዴ ስጨርስ ግን ከሷ ጋር ማውራት ፈልጋለሁ። ቆይ አንዴ ከዛ ምን አሁን እዚህ ጋር ምንድነው ማለት የሚፈልጉት ለራሳቸው እኮ አሁን እዚህ ኦሮሞቹ ልጆች የሚያወሩት እኮ ከገጠር መተው ቢያንስ አንድ መስሪያ ቤት 5-6 ዘመድ አማች ምናምን ነገር ተጋተው ምናምን ገብተው የአዲስ አበባ ልጅ እኮ መታወቂያ እንኳን ሊያሰራ ሲመጣ ብር ይጠይቁታል። ሙስና ማለት ነው፣ የቀበሌ መታወቂያ። ከዛ አዲስ አበባ እየኖረ አንድ ከክፍለ ሀገር የመጣ ከኪሱ ብር ይጠይቀዋል፣ ጥቅማ ጥቅም። ቢያንስ በነፃነት እንኳን ሄዶ መታወቂያ ማውጣት አይችልም። ገባ? ስለዚህ አሁን አፋቸው ሞልተው ስገዱልን ምናምን እነሱ ቻንስ ባለመሰጠታቸው ብቻ የአዲስ አበባ ልጆች ይቅርታ መጠየቅ አለባቸው። ገብተዋል አይደል? በዘመድ አዝማድ እየተጎታተት የክፍለ ሀገር ልጅ መተክ ነባሮቹን እዛ ተወልደው ያደጉት እንደ እንትን እንኳን ይሄ ምንድነው እናንተ ያው አዲስ አበባ የአማራ ነች። ኦሮሞዎች ምን ትላላችሁ? ኦሮሞ ከአዲስ አበባ ቆይ አንዴ የአማራ ናት። ምንም ያውቃሉ እኮ በታሪክ እነሱ ፎቅ ያዩ ደስ ስለሚያቸው አንተ አማራ ለምትይ ብርሃኑ ማለት ነው። አሁን እዚህ ጋር ያለው የአዲስ አበባ ልጅ ነው። አማራ ነው ብትይ አዲስ አበባ ልጅ ነው የሚል የዋናቸው አሁን ጊዜውን የዋጃ አይደለም እንቅስቃሴያቸው። ለዛ እኮ ጭው ይላል። እነሱ ፖለቲካ እየሰሩበት ጭው ይላል። ባህሩ ራሱ ለዛ እኮ ነው የተበሉት። አዲስ አበባ ልጅ ነኝ ጅቦይ። በቃ እሺ ለምን ነው የምትጠጋጋው? ምንድነው ብሄርክ? አሁን እኔና ለዛ እኮ ነው የተበላው። ዝም ብለህ በእንፉቅቅክ እስካሁን ቁጭ ብለህ የቀረኸው። ነቃ በል ደንገጥ በል። ጊዜው እሱ አይደለም። መጨረሻ ላይ ይኸውልህ እኮ እውነቴን ነው። ፍቅር እያልክ ፍቅር በባዶ ምንም አይሰራም። አባቱ በባዶ ቂጥቅ ፍቅር ብትል ማን ይሰማሃል? ዛሬ ብር ነው ገንዘብ እኔ ምንም አማራ ይሁን ጉራጌ የተለያዩ ብሔር ብሔረሰቦች እኮ ይኖራሉ፣ ግን ዘር አለ። ከአንተ ከሆነ ነገር ዝም ብለህ የወጣህ አይደለም። ገባ? አሁን አዲስ አበባ ውስጥ ስትኖር
ሁሉም በዘሩ እየተጓተተ ነው። ብርም ስልጣንም ምንም የሆነ ጥቅም ነገር ላይ ያለው አንተ ዝም ብለክ ዘር መፈለግ አለብህ። ወደፊት ኤቭሪቲንግ በዘር ነው። ትግሬዎች በዘር ሀገሪቷን መሯት፣ ኦሮሞዎች መጡ በዘር መሯት። ነገ ጧትም ይሄ ህገ መንግስቱ እስካልተቀየረና ሰልጠን ያለ ምሳሌ እንደ አማራ አይነት ሀገሪቷን በስልጣኔ ብዙዎችን ያሰለጠነው ኢትዮጵያ ብሔር ብሔረሰቦችን በደንብ በስልጣኔ ረቀቅ ያደረገው አማራ ስልጣኑን ካልያዘ በስተቀር አሁንም በዘር ነው የምትጓተተው። ስለዚህ ወይ አማራ ትግል ላይ መቀላቀል ነው ወይም ደግሞ ነቃ ደንገጥ ብለክ ስራ ወይም ደግሞ ተደራጅ። እዛው ዙሮ ፋኖ ይመጣል። ፋኖ ሲመጣ ገና ሰንዳፋ ሲደርስ አዲስ አበባ የምትሰራውን ስራ ተደራጅተክ መስራት ነው። ከዛ እኩል እንትን ትላለክ። እኩል አማራ በእኩልነት ያምናል። ሁሉንም ብሔር ብሔረሰቦች አይገፋም። ባህሩ የአዲስ አበባ ልጅ እና እንደዛ ነው። ሐሳቧን ተቀበልከው? አይ ምን አለ መሰለህ ነው ዘልዬ ብሔሬን ዛሬ ብልህ ነገ ይለምድብኝና ደግሜ ይላል። ግን ብሔር አለ ከኔነቴ በላይ ብሔሬ ሊወጣ ነው እኮ። ብሔር ግን አለ። ብሔርማ ማንኛውም ሰው እኮ ዝም ብሎ ይበቅላል። አዲስ አበባ አዲስ አበባነት ይበልጣል ነው እኛ ጋር ያለው። በቃ ተሰርቶባቸዋል አዲስ አበባ ላይ። እኔ አዲስ አበባ ልጅ ተላይ አዲስ አበባ ልጅ ነው። አዳምጠኝ። ተላይ አዲስ አበባ ልጅ ነው ግን አማራ አዲስ ተላይ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ነኝ። ምክንያቱም ቆይ አንዴ ልጨርስ። የአዲስ አበባ ልጅ ነው አማራ ነው። እኔ አዲስ አበባ ልጅ ነኝ። ያላችሁ አንዴ ዲል አማራ ፋኖ ነው ዲል አንልም። በነገራችን ላይ ፋኖ እየመጣልህ ነው። የቴዲ አፍሮ ዘፈን ራሱ በደንብ ናና ባንዲራህን አንሳ ምናምን አንቺ ልጅ የቴዲ አፍሮ ዘፈን እኮ መጠጥ ቤት ነው የሚያናውጠው እንጂ 4 ኪሎ ነው ይዳል ብሎ ለአማራ ነው የዘፈነው። 4 ኪሎ ማናወጣው በነገር አማራ ስለዚህ ጅቦ ተራ ትሰጠኛለህ? እሺ ኮሚሽነር አንዴ ጸጥታ ኮሚሽነር ገብተዋል። ይቅርታ ኮሚሽነር ይቅርታ። በነገራችን ላይ የቴዲ አፍሮ ዘፈን ማለት ነው 12 ሆኖ አንድ ነብር በላት የምትለው ስኒን ሰምታታል? አልሰማዋትም ኮሚሽነር። እኔ ብዙ አላዳመጥኩትም። የሆነ የራሴ ምክንያት ስላለ መስጠት አልፈልግም። 12 ሆኖ አልቻሉትም ማለት ነው። 4 ኪሎ ያለውን ሰውዬ 12 ሆኖ ተንጫጭተው አልቻሉትም ነው። ይሄ በኦሮምኛ ትርጉም ማለት ነው። በኦሮምኛ እኮ ተሳስተሃል። በአማርኛ ትርጉም ይሄ ማለት አዳምጠኝ። ቆይ ግድ የለም ተረጋጊ። የበታችነት አይሰማ። አዳምጠኝ። እያዳመጥኩ ነበር። ተላይ በእናትህ ቆይ ጨርስ። ታወራለህ። እናቴን አለ እታች እንዳለ ሁሉም ያወራ። እሺ ኢንስፔክተር እየተጣመመ እኮ ነው። ኢንስፔክተር ቀጥልሽ። አረ ቆይ ኢንስፔክተር ናቸው ኮባቸውን ደርድረው በዚህ ደረጃ መተው እያወሩን አማራነትን ወስድባለሁ ብያለሁ እንዴ? ከፖለቲካውን ተው በእናትህ አግኝቼበታለሁ በሐሳቤ። እባክህን ጥላይ ሰው አታቋርጥ፣ ሐሳብ አትስረቅ እባክህ። ስልክ ላይ ነው ያረጀሽበት። እኛ እኮ ስልክ ላይ እኮ ነው ያረጀበት። እሺ አሁን እኮ ልዩነቱ ስልክ ላይ ነው ያረጀበት አንተ ፖለቲካው። እኛ ፋራዎቹ ግን ማለት ነው ፖለቲካውን ኮመክ ነው ወሰድ ነው። ስለዚህ የቱ ነው ውጤት ያለው? ህሊና ስለሌላችሁ ዝም በል ህሊና ስለሌላችሁ ማለት ስለማትችሉ ይሄ ምንድነው? እንዳላስረ ዝም በል አንተ ኮሚሽነር ያውራበት አስሬክ እንዳልመክርክ ዝም በል። እንዳትቱት ማንም ምንም እንደማያመጣ ጠንቅቄ አውቃለሁ። ይሄን ፖለቲካ ነገርኳችሁ። ባልቲ ስለ ኢትዮጵያ ፖለቲካ ጠንቅቄ አውቃለሁ። ነገ ጠዋት ምን ይፈጠራል ምን ይሆናል አውቃለሁ። ምክንያቱም ከብልጽግና ጋር የሚሰሩ የቲፒኤልኤፍ አባላቶች አሉ፣ ትግራይ ያሉት የቲፒኤልኤፍ አባላቶች አሉ። እዛ የጋራ ግሩፕ አለን። ጽንዓትናን ሀድነትናን ነይድና እዩ የሚል ግሩፕ አለን። እናቴን እዛ ጋር እንመካከራለን። አሁን አዲስ አበባ እኔ አዲስ አበቤ ነኝ። በቃ አዲስ አበባ ልጅ ነኝ። ማንንም አልሰማም። የአማራ አይደለም ኦሮሞ አይደለም ትግራይ አይደለም ምናምን የሚሉ አሉ። ግን ቁጥራቸው በጣም ያነሰን አሁን የበዙት አዲስ አበባ ውስጥ እነማን እንደሆነ ታውቃላችሁ? እኔ አዲስ አበባ ልጅ ነኝ ኦሮሞ ነኝ። እኔ አዲስ አበባ ልጅ ነኝ አማራ ነኝ። እኔ አዲስ አበባ ልጅ ነኝ ትግራዋይ ነኝ። በቃ ይሄ ነው የበዛው። ተሰርቷል።
አሁን አዲስ አበባ አንድና አንድ ያላት አማራጭ ኮሚሽነር ብቻ ነው። ኮሚሽነር ኢንስፔክተር የለም። ፖለቲካው አልቋል። እናቴ ትውት ተጨርሱ። አዲስ አበባ ውስጥ ያሉት ሚሊዮነሮች እንዳለ ሙዚቃ የሚያዳምጡ አይደሉ። የሆነ ወዳጅ ቪአይፒ ሆቴል ወስዶኝ ሻይ ቡና ሊለኝ በጣም ሀብታም ልጥጥ ሀብታም እናቴ ትሙት ሙዚቃ ያዳምጡ። የሆነ ትልቅ ቦታ ስትገባ ክላሲካል ነው የምትሰማው። በቃ የዋሽንት ድምጽ ሀብታም የሚዝናናው እኮ በዋሽንት በክራር በበገና ምናምን ነው እናቴ ትሙት ሙዚቃ ምናምን የምትሰማው ክለብ ውስጥ ሀብታም የሌለበት ጠላ ቤት እንደገና ቁርስ ቤት እቺ የወረደች ቁርስ ቤት ትላልቅ ሀብታም የሚመገቡበት ሆቴል እንኳን ብትገባ ቁርስ ልትበላ ብላ በዋሽንት ታጅበን በክራል በበገና በከበሮ ምናምን ፖለቲካው እንዳለ ቀያይረውብናል። እንደ አዲስ አበባ ተቀልዳለህ እዚህ። አሁን ትግራዋይ እንደ ትግራዋይ እያንዳንዱን ትግራዋይ አስገብቼ ብጠይቅ ወደ አዲስ አበባ ዳግም ተመልሳችሁ ለማስተዳደር ፍላጎት አላችሁ ብትላቸው እያንዳንዱ ትግራዋይ ከታች እስከ ላይ ኖ ነው የሚል። እኔ ራሱ አሁን እኔ ቲፒኤልኤፍ ዳግም ተመልሶ አዲስ አበባ እንዲገባ አልፈቅድም። እንዴ አዲስ አበባ እያሉ አዲስ አበባን እያስተዳደሩ እኮ ቤተሰቦቻችን እናቶቻችን ውሃ ፍለጋ ገደል ለገደል ሲንከራተቱ ነበር እኮ ቢጫ ጀሪካን ባህያ በወገባቸው አዝለው። ትግራይን እኮ የጠቀማት ነገር የለም። እውነት የትግራይ ባለስልጣናት ዕውቀታቸውንና ሀብታቸውን እንዲሁም ትምህርታቸውን ተጠቅመው ህዝቡን ቢያስተዳድሩት መቀሌን እንደ መቀሌ ትግራይ እንደ ትግራይ ቢያለሙልን ደስ ይለኛል። ከመንግስት ጋርም ሆነ ከማን ጋር ብርጅስቶን ምን አስበሽ ነው እዚህ መጣሽ እንዴ? ገባችሁ አይደል? ይሄ የማይሆን ነገር አኪ ጅቦ ወይ አሁን እንትን ነው ማስታወቂያ ልሰራ ነው ጅቦ። እሺ የቀጠሮ ጌም እንዳለኝ ደግሞ ንገሪልኝ እባክሽ። እሺ መቼ ነው ጌምክ? ሜይ 9 ነው። ባልና ሚስትን ነው የምገጥመው ዴዚንና አሞራው። በጣም ከባድ ጌም ነው። የኢትዮጵያ ብሔር ብሔረሰቦች ካላገዛችሁኝ እግዚአብሔርን ይቀጡኛል፣ ያሸንፉኛል። ቀጥይ ሐሳብሽ። እሺ አንተ በቪዲዮ ስለማትወጣ ቅጣቱ ብዙም አይደለም ብዬ። አይ እወጣለሁ። እሺ ሁላችሁም ፎሎ ያላረጉኝ ፎሎ ያድርጉኝ ጅቦ። ከዛ ደግሞ ፓወር ባንክ፣ ቻርጀር፣ ዋይፋይ እንዲሁም አይፎን 17 እና አልትራ 26 ደግሞ ያው ገብቷል። ስለዚህ መታችሁ ግዙ። ቆንጆ ስልኮች ከፈለጋችሁ እኔ ጋር አለላችሁ። መታችሁ ግዙ። ስራ ስሩ፣ አትዘናጉ። ጅቦ ስራውን ሰርቶ ነው እያዘናጋችሁ ያለው። እናንተ ደግሞ ስራችሁን ተፈጽሙ። ጅቦ ስራውን ሰርቶ ነው አላለችም። ምኑን ሰራሁት ግን ጭቅጭቅ እንዳይበዛ ብዬ ነው። አይ ጥሩ ነው። ማሲ ግን እንደዚህም ፈምሰሽ ፎሎወር ትፈልጊያለሽ? እኔ አሁን ፎሎ እንዳታረጉኝ። የአዲስ አበባ ልጅ ታውቂያለሽ? ግን ትግራዊት ነች። whatever አይ አይደለችም። አዲስ አበባ እንደ ያደገች እሷ እና አዲስ አበባ ልጅ ነች። ግን ትግራዊት ግን እንዴት ፎሎወር ትጠይቃለች ብዬ እኮ ነው። she's already famous። ምን ፈልጋ ነው? ምን ያደርግላታል? ትንሽ እየገባች ማስታወቂያ መስራቱ ለሷ መልካም ነው። እና ቴምርዬ ምን መሰለሽ፣ አሁን እኛ ማሰብ ያለብን የአማራ ታጣቂዎች ስለ አማራ ነው ማሰብ ያለባቸው። ከተማቸውን ማልማት። አሁን የአማራ ባህር ዳር ነው ዋና ከተማቸው። ያንን ማልማት፣ አማራ እንደ አማራውን ለአማራ መስራት። 4 ኪሎ ምናምን የምንመኘው ነገር እናቴን ውድቀት ነው። ህዝብን ነው እኔ አሁን እንደ ትግራይ ነው የምልሽ። አሁን ትግራይ ተመልሰው እንዲመጡ አልፈቅድም። ኦኬ አማራም ያንን ማሰብ ያለበት። ስማ ጅቦ ግን አንተ አሽቃበጥ። አንድ ነገር ልንገርህ ጅቦዬ፣ አሁን አንተ እርግጠኛ ነኝ ይኸውልህ ኮንዶሚኒየም የቴዲን ዘፈን ዳስጣል የሚለውን ሰምተው ከሆነ ዳር ላይ ነው የሚሰጡት ቤት። ዳር ላይ ደግሞ አውጥተው ዳር ላይ ቁጭ ብለሽ ቆርቆሮ ቤት ውስጥ ዝናብ የሚያፈስ ምን ይሳር ዳር ላይ ቁጭ ብለሽ አንዴ ላውራ። ግን ኢንስፔክተር ቅድም ሰዎቹን አስራቸዋለሁ ስትል ነበር። ለምን በገዝታ አታስርም? ቆይ አንዴ ልጨርስ፣ አታቋርጠኝ እንጂ ቦ አሁን አንተ ልሰር ቢል በገዝተ ሰር ነው የምለው። የምን ሰው ማሰር ነው?
በግ እኔ ልክዛ ፖሊስ ቤቱን ያጠፋውና ፖሊስና ፖሊስ እናውራ እሱ ፖሊስ ነኝ ብላ ይላ እናውራ በዲሲፕሊን እናውራ ፖሊስ ነኝ ባይ ዘ ወይ ልክ እኔ ፌደራል ፖሊስ ደስታይ ማረግሽ ምንድነው እያከበርሽኝ አውሪኛ ታዋከ ኢንስፔክተር ብር የሌለው ሲኔሬ ነሽ አይደል አንቺ ሁለት ቪላ ያላት ምንድነው እሱ ተከፋለ የት የሌለው ቪ እንዳሞራ ሚሊዮን ዘፈን እንዳሞራ የምትበርበት ነው ቪ በእርግጠኝነት አንተ ከኔ በኋላ ነው የምትሆነው እኔ ኢንስፔክተር የኔ ጓደኛ ስንት አመት ታገልሽ አንቺ ስንት አመት ታገልሽ አራት በአምስተኛ አመት ይወጣ 4 አመት አዎ ለዚህ ነው 4 ኪሎ መጥተው 4 ቁጥርን ትወጃታለሽ አዎ ግን ያው ማሰር አልወድም እኔ ለዛ ነው በግስተክ እንድታስር ይጠይቅ አይ እኔም አውቄ እንደ ቀልድ አድርጌ ነው ኧረ ተይ እንደዛ አትበይ ተይ አዎ በጎችን ያገዛክ ፖሊስ ሰልፉ እንጂ ቀልዶ አያምርም አሁን ማረጋችሁ በጎቹ እነማን ናቸው አይ እዛ እናንተ አካባቢ በጎች ካሉ እነሱን ሰር ገስተህም ቢሆን ሰር መጥተው ነበርኩ በ24 ሰዓት እንደርሳለን ብለው አልደረሱም በጎቹን ለማሰር ማለት ነው ነው አይ አንተ ጋንኮም የኛ በጎች አንተን እንዴ ካንተ ይሻላሉ የኛ በጎች እናንተ ጋር ሲመጡ ፍየል ነው የሚሆኑት አንተን በግ ስለሆንክ ስራማ ጅሮ አንዴ ፍየል ናቸው እሸጠዋል አዙረው እንዴ አንተ በጉነት አማራማ አንተ ጋር ሲደርስ ፍየል ነው የሚሆነው በግን አንተ ነህ ያው እኔ ብሄር አልጠራውም እኔ ለሁሉም እኩል አገልጋይ ነው ፍየል ስቲ ምን ትዝ እንዳለ ታውቃለህ ጭራዋ ምን አሰማማ ቆይ አንዴ አንተ ዳስታል ይኸውልሽ ቴምር ዳስታል ያልሽው አሁን ቴዲ አፍሮ ማለት ነው ቴዲ አፍሮ ቁጥ ዳስታል የሚለው ዘፈን ማለት ነው ስሚኛ በቃ ወደ ውስጥሽ አልቅሺ ምንም የሚደረግ ነገር የለም ይሄንን አካሄድ የሚበጥስ አካል የለም ዳስታልሽ አልቅሺ ያለሽ ነው ቴዲ አፍሮ ብልጠቱ አንድን ብሄር ማስለቀስ አንድን ማናደር ነው የሚፈልገው ምርጥ የቢዝነስ ሰው ነው አርቲስት ነው አርቲስቲክ ናቸው ማንንም አላናደደም ኢትዮጵያዊነት ስለ ኢትዮጵያ ነው የዘፈነው እኛ ደግሞ ዳስታይና አልቅሺ ማለት ነው ስለ ኢትዮጵያ ስላልን ነው የተመረጠን የተገደል ነው ስለዚህ ትክክለኛ ዘፈነው ለሁሉም ነው የዘፈነው እኛ አማራዎች እኛ አማራዎች ኢትዮጵያነታችን ስለማራው ሞተይ ቆይ እኔና አንቺና እኔ አማራ ነኝ እኔ እንዳማራ ነው ማወራው እኔ እንዳማራ ነው ፖሊስ አማራ ኦሮሞ የለውም አንቺ ኖ ፖሊስ ቤት እኔ ዘረኝነት የተማርኩት በነገራችን ላይ እኔ ቤት ማህበረሰቤ ጋር ሳድግ እኔ የቤት አማራ ልጅ የወሎ ልጅ ነኝ ታዲያ ያስተማርሽ ቋንቋ እኔ ዘረኝነትን አላስተማርኩም ወሎ ኦሮሞ ነው ሲጀመርም አረ በያዲ ጊዜ ነው ፖሊስ ነበርሽ ስትገረፍ ተዋራለህ በወረራ ስልቂት ዋጥቶ ያረክ እየሰለቀጥክ ኦሮሞ ነሽ አንጀላት ለማንኛውም ማለት ፖለቲካው ተዛዚሙላ እውነቴን ነው የምነግራችሁ እናቴ ትሙት አልቋል አሁን ቀጣይ ነገሮች ደግሞ በጣም አስፈሪ የሆኑ ነገሮች ይመጣሉ እና ኩላትና ድምጽ ሐፋሽ ኢትዮጵያ ህዝናና በቅድምት ትግራይ ተሰር ታደሰ ወረደ ለቀጣይ አመት ዋህድ አመት ተደሚሮ አለ ተጋሩ ነው አዲስ አበባ ይሄሸኩም ነው ናይ ወልቃይት አንተ ፖለቲካው እኮ ሰሩት ግን እናቴ ተሰርተውታል እያንዳንዱ ትግራዋይ ከአዲስ አበባ ይልቅ ወልቃይትና ራያ እንደሚቀርበው ስለሚያውቅ አዲስ አበባ አንተ ያለና ናይ ፌደራል መንግስቴ ጽናት ያበልና ወይ መዚሎ ፍቅር ይዛሎ መጋሎ አተ ትግራይ አደሽ ኮሪና ናይ ጀጋኑ ሀገርያ ወይ ሎሚ ጽባ ማን ፍሪት ነህና ተጋሩይና ትግራይ ህዝና ክንቅጽሊና አዲስ አበባ ናይ መንያ ዝብል ፕሮግራም አብዚ ተዛዚሙሎ እዚ ፕሮግራም ካብ ቀጥታ ስርጭት መቀለ ናብ ህዝቢ ኢትዮጵያ ዝናብ ጽሃ ድርጅት ናዮ ንዚ ሬዲዮ ፕሮግራምና ናብ ሳተላይትን ናብ ቲቪን ዝተከታተሉና ዝትረዱናን ዘለኩም ዩ ማጀስቲ
እኔ ተጋሩ ግን ለምንድን ነው ደገፍ ማታረጉኝ? ማጅስቲ እኔ ቆንጆ እስቲ ደገፍ አድርጉ። የትግራይ ጋዜጠኛ አሉን በእናታችሁ አወያያቸዋለሁ። ደግሞ ስለ ፖለቲካ እውቀቱ አለኝ። ይሄ መበሻሸቅ ምናምን አይደለም። ሌላ ፖለቲካ ጠንከር ጠጠር ያለ ሁሉንም አፍ የሚያስይዝ ነገር አለ እና እስቲ ይሄንን ፕሮግራማችንን በሳተላይት እንዲተላለፍ እዚህ ህዝብና ሂዝና ናብቀት ምትየው ትግራይ ህዝቢ ንማጅስቲ ሂዝና ናብ እስራኤል እኔ ከወለድኩ በኋላ ልጄን እስራኤል ሀገር ሂጄ ነው ማስተምረው። ማጅስቲ እናኔ እኔ ልጄን አይሁዳዊ ነው ማድረግ እንደሱ ይሻላል። እርሳ ዓለምን ያዟት እኮ አንቀጠቀጧት። ሰሞኑን ቁጭ ብዬ አልጀዚራ እና ቢቢሲ ስከታተል ነበር። ኔታንያሁ ይጥላሩ ዛሬ እስራኤል ሀገር ማለት እስራኤላውያን እንዴት አይነት ፍጥረቶች መሰለች። አንድ ብርም ሚሊዮነርም እኩል ነው የሚኖሩት። እናቴን እኩል ግሩፕ አላቸው። አሁን አንድ ብር ያለው በጣም ንጡቅ የሆነ አስተሳሰብ ኑሮት ይገዙታል። እናቴን ሐሳቡን ይገዙታል። በጣም ነው የሚተጋገዙት። ይገዙታል። ትርፋማ ከሆነ ሀብታም የሱን ሐሳብ ይገዛና ይሰራበታል። ግን ዝም አይለው። አሁን አበሻ የሆነ አይዲያ ብትነግረው ከተለወጠበት በኋላ ከሰራበት በኋላ ድንጋይ ብላ ይላል። እነሱ ግን እዛ በቃ የሚገባውን ይሰጡታል ምናምን። ጎበዞች ናቸው፣ ይተጋገዛሉ፣ በጣም ይተጋገዛሉ። ዓለማችን ላይ እኮ ሁሉንም ነገር የተቆጣጠሩት እኮ እነሱ ናቸው። ቶፕ ቦታ የሚባለውን ነገር ያዝ አድርገው አሁን ግቢ ውጪ የፈለጉትን ሰው አንተ ዓለማዊ ፖለቲካም እኮ ህጂ ፕሮግራምና በዚህ ተዛዚ ብሎ ነና ድምጽና ክስማ አለው አውትና ሀፋሽና በኤርትራ ፕሮግራም ከጅምርዩ ጽባክን ራካቢና ሰንበት ሰንበት አይደለም ጁምዓ ምሳና በሉ ሰላሙ። የአዲስ አበባ ልጅና የገጠር ልጆች ግን በደንብ ትወያያላችሁ። ወዳችኋለሁ ሁላችሁ። ሳይታክታችሁ ቁጭ ብላችሁ ላዳመጣችሁኝ 2000 ሰው አዳራሽ ሙሉ